Now, reports indicate that Saudi Arabia is planning a multi-billion-dollar investment in Eritrea's Assab port. القرار الخليجي والعربي والإسلامي واتنا بزي مسيهم دلو نقع بتاعهم مساهم. ሳውዲን እንዴት እንቅደማት? ኢትዮጵያ ከአረቦች ያለባትን ተጽዕኖ እንዴት ትቋቋም? وهذه المبادرة حتكون في نهاية المطاف هدفها DMC Real Estate በለቡ መብራት ኃይል በ65395 ካሬ ሜትር ላይ ዘመናዊ የመኖሪያ አፓርትመንቶችንና ሱቆችን እየገነባን ነው። በአልሙኒየም ፎርም ወርክስ የሚገነቡት ቤቶቻችን የመዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ ስፍራ፣ ለኤሌክትሪክ መኪኖች ቻርጅ መሙያ ያለው ዘመናዊ የተንጣለለ ፓርኪንግ ነኝህን ይሄ ቀረሽ በማይባል መልኩ ጥንቅቅ ተደርገው እየተገነቡ ያሉ ቤቶች ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታን በ1 ሚሊዮን 180 ሺህ ብር ቅድመ ክፍያ ከ50 በመቶ የባንክ ብድር ጋር እንሆ ብለኖታል። ለበለጠ መረጃ በስልክ ቁጥር 0910 21 61 40 ይደውሉ። DMC Real Estate። ፊልድ ማርሻል ብርሃኑ ጁላ 129ኛው የአድዋ ድል በታሰበበት ዕለት ባስተላለፉት ዘለግ ያለ መልእክት ኢትዮጵያ የወሰደው ጊዜ ቢወስድም የቀይ ባህር አካል መሆኗ አይቀሬ ነው ሲሉ ተደምጧል። እንዲህ ያለው የፊልድ ማርሻሉ ኃይለ ቃል ኢትዮጵያ እስከዛሬ የቀይ ባህር አካል እንዳትሆን ያገዳት፣ ወደፊትስ የባህሩ አካል ለመሆን ስትንቀሳቀስ የሚገጥማት ፈተና ከየትና ከነማን የሚመነጭ ነው የሚለውን ጥያቄ ጠለቅ ብሎ ለማጠየቅ የሚያስገድድ ነው። በሌላ አማርኛ ኢትዮጵያ ወደ ቀይ ባህር ለመድረስ በመታደርጋቸው ሙከራዎችም ይሁን በመተወስዳቸው ውሳኔዎች ከኤርትራ ባሻገር የምትጋፈጣቸው ቡድኖችና ማዕቀፎች እነማን ናቸው የሚለውን ጥያቄ አንስቶ ተገቢውን መልስ የመጨበጥን አስፈላጊነት የግድ ያደርገዋል ማለት ነው። ከሰሞኑን ኤርትራ ከሌላኛውና ሰፊውን የቀይ ባህር ክልል ወሰን ከምትጋራው ሳውዲ አረቢያ ጋር ግዙፍ የተባለ የቢሊዮን ዶላር ኢንቨስትመንት ስምምነት የማከናወኗ ዜና አደባባዩ ላይ ተንሸራሽሯል። ሳውዲ ወፈር ባለ ሀብት የአሰብ ወደብን እንድታለማ ከአስመራው መንግስት ጋር መግባባት ላይ የመድረሷ ዜና እንድምታ እንዲህና እንዲያ ተብሎ ባጭር የሚቀመጥ አይደለም። በተለይም ነገሩን ከኢትዮጵያ አንፃር ለሚመለከተው ለዓመታት ዳዋ ለብሶ የቆየውን ወደብ ሳውዲ በድንገት ቢሊዮን ዶላሮችን መድባ እንድታለማው ይሁን ታገኘች መባሉ ኢትዮጵያ ወደ አሰብ እግሯን እንዳታስጠጋ አስመራ ከተጓዘችበት ርቀት በላይ በአንዳንድ የአረቡ ዓለም መንግስታት ዘንድ ኢትዮጵያ ወደ ባህሩ እንዳትደርስ ስላለው የጠነነ ፍላጎት የሚናገረው ብዙ ነው። ይህም ኢትዮጵያ የቀይ ባህር አካል ለመሆን ከምታደርገው መፍገምገም በፊት በአረቡ ዓለም ዘንድ መስራት የሚገቧት ቁም ነገሮች በርካታ መሆናቸውን በወጉ ለማጤን እድል ይሰጣል። ይህንን እንቆቅልሽ መፍታት ትሩፋቱ ኢትዮጵያ የተመኘችውን የቀይ ባህር አባል የመሆን ህልም በማሳካት ብቻ የሚገደብ አይደለም። ለአባይ ውሃና ለአባይ ሸለቆ ፕሮጀክቶቿ ያለው ፋይዳም በተመሳሳይ ትልቅ ነው። ባናቱም ኢትዮጵያ ለብዙ ዓመታት የአፍሪካ ህብረትን፣ ኢጋድንና የመሳሰሉትን አህጉራዊና ቀጣናዊ ማዕቀፎች ብሔራዊ ጥቅሟን ለማስጠበቅ ምን ያህል ተገለገለችባቸው የሚለውን በወጉ ማስላት የሚችል አእምሮ ካለ ይህንን ፍላጎቷን በምልአት ለመተግበር ቀስቷን ወደ አረብ ሊግ ማድረግ እንደሚገባት ሊዘነጋ አይችልም። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በህዝብ እንደራሴዎች ምክር ቤታቸው ተገኝተው እነርሱም ቢያሉን እንጂ እኛስ የአረብ ሊግ አባል ለመሆን ፍላጎት ነበረን ብለው ለጥረታቸው ማረጋገጫ ከሰጡበት ንግግራቸው ውጪ በኢትዮጵያ በኩል አረብ ሊግን ለመቀላቀል እስከዛሬ ምን አይነት ሙከራዎች ተደረጉ ለሚለው ጥያቄ እዚህ ግባ የሚባል መልስ ማግኘት ያዳግታል። በእርግጥ አሁን ላይ እንደ ኤርትራና ግብጽ ያሉ ሀገራት ኢትዮጵያ ሊጉን እንዳትቀላቀል የቻሉትን ያህል እንደሚከላከሉ እሙን ነው። ጥያቄው ግን ኢትዮጵያ በላቀ ዲፕሎማሲያዊ ብልጫ ከአረቡ ዓለም ጋር ያላትን ግንኙነት ለማሻሻል ጭምር የአረብ ሊግን መቀላቀል ወደሚያስችላት እንቅስቃሴ ውስጥ ብትገባ በትክክል ምን አትርፋ ምን ታጣለች በሚለው ላይ የሚመሰረት ነው። ሊጉን ተቀላቅላ በቀይ ባህርም ይሁን በአባይ ጉዳይ የኤርትራንና ግብጽን ሌሎችንም የማሳደም አቅም በመበታተን ተጽዕኖአቸውን ማርገብ ትችላለች ወይ የሚለው ደግሞ ቀጥሎ የሚነሳው ጥያቄ ነው። እዚህ ጋር በአንዳንድ ወገኖች ዘንድ እንደሚነሳው እውን የአረብ ሊግ አብይ ዓላማ አረባዊነት ወይስ እስልምና የሚለውንም ከስሩ መረዳት ጠቃሚ ይሆናል።
ውድ የሳሎን ቲዩብ ቤተሰቦቻችን በዛሬው ተረካችን በመግቢያችን የጠቀስናቸው ኢታማዦር ሹም የተመኙትን የቀይ ባህር አካል የመሆን ትልም ለማሳካት አረብ ሊግን መቀላቀል እንዴት ቅድመ ሁኔታ እንደሆነ በጥልቀት ለመመልከት የምንሞክር ይሆናል። እስከ ፍጻሜ አብራችሁን ብትቆዩ ጠቃሚ ግንዛቤ እንደምትይዙ አንጠራጠርም። አረቦች እስያና አፍሪካ በተባሉት ሁለት የዓለማችን አህጉሮች የሚኖሩ ሀገርና ህዝቦች ናቸው። ወዲያ በምዕራብ እስያ፣ ወዲህ ደግሞ በሰሜን አፍሪካ። ነፍሳቸውን ይማርና የአደባባይ ምሁሩ ፕሮፌሰር መስፍን ወልደማርያም አደጋ ያንዣበበበት የአፍሪካ ቀንድ በሚል ርዕስ ለንባብ ባበቁት መጽሐፍ ኢትዮጵያ በአረቦች መሃል ምን አይነት መልክዓ ምድራዊ፣ ማህበራዊና ፖለቲካዊ ስፍራና ተዛምዶ እንዳላት ያብራራሉ። ኢትዮጵያ አፍሪካዊት ሀገር ብትሆንም ከቀይ ባህር ማዶ በእስያ ከሚኖሩት አረቦች ጋር ከቀይ ባህር ወዲህ ደግሞ በአፍሪካ ከሚኖሩት አረቦች ጋር የቆየ ጥንታዊ ግንኙነት ያላት ሀገር ለመሆኗ አስረጂው ትልልቆቹ ተፈጥሯዊ ሰንሰለቶቿ የአባይ ወንዝና ቀይ ባህር ናቸው። እነዚህ ሁለት ተፈጥሯዊ የውሃ ሰንሰለቶች የእስያንና የአፍሪካን አረቦች ከኢትዮጵያ በማነካካት ረገድ ትልቅ ሚና ይዘው ኖረዋል። በአፍሪካ ውስጥ የኢትዮጵያ አቀማመጥ ከአረብ ሀገሮች ጋር ትይዩና የተቀራረበ ነው የሚሉት ፕሮፌሰር መስፍን ወልደማርያም መቀራረብ ምንጊዜም መሞራረድን ስለሚጠይቅ የመስማማትና የመረዳዳት ጊዜ ያለው፣ የመደባደብና የመጣላትም ጊዜ ያለው በኢትዮጵያና በአረቦች ታሪክ ሁለቱም ተከስቷል። ገና ጥንት ታሪክ ሲጀምርም ሆነ አረቦች ኃያል ሆነው የአውሮፓን በር ሲያንኳኩና የሰሜን አፍሪካን ሀገራት በቁጥጥራቸው ስር ሲያስገቡ በኋላም በቱርኮች ስር ሲወድቁና ከዚያም ምዕራባውያን ቄሳራውያን ኃይሎች አረቦችን ከቱርኮች ሲረከቧቸው በተለያየ መንገድ ከኢትዮጵያ ጋር የነበራቸው ግንኙነት አልተቋረጠም በማለት ያስረዳሉ። ይህም ሆኖ በአፍሪካ ካሉ ሀገራትም ሆነ ከአረብ ሀገሮች መሃል ኢትዮጵያ ብቻዋን የምትነጠልበት አንድ ሁነት አለ። ይኸውም በቱርኮችም ሆነ በምዕራባውያን ቄሳራዊ ኃይሎች ስር ያልወደቀች ብቸኛ ሀገር የመሆኗ ሚስጥር ነው። ይህም ሆኖ ኢትዮጵያ አረቦች እንደልባቸው የሚገቡባትና የሚወጡባት ሀገር ነበረች። በኢትዮጵያ ውስጥ እስከ ቅርብ ዘመናት ድረስ የንግዱን ሥራ የሚያካሂዱትም አረቦች ነበሩ። ሱቆች ሳይቀር የአረቦች ስለነበሩ የአረብ ቤት የሚለው ሐረግ ሱቅ የሚለውን እስከ መተካት ደርሷል። ራሱ ሱቅም የአረብኛ ቃል መሆኑ ሳይረሳ በዚህም ሳቢያ አረቦች ወደ ኢትዮጵያ እየመጡ እየተጋቡና እየተዋለዱ የተዛመዱበት ታሪክ ሰፊ ነበር ማለት ይቻላል። በአንጻሩ ከአፍሪካ ሀገራት ጋር ኢትዮጵያ ምንም አይነት ግንኙነት ነበራት ለማለት አያስደፍርም። ለዚህ ምክንያቱ አፍሪካውያኑ በአውሮፓ ቄሳራውያን ኃይሎች ስር የነበሩ በመሆናቸው ነው። ሆኖም የአፍሪካ ሀገሮች ነፃ ከወጡ በኋላ ኢትዮጵያ በነበራት የታሪክ ክብርና ሞገስ ብሎም የነጻነት ትግል አርአያነት ሳቢያ የአፍሪካ ማዕከል ለመሆን በቅታለች። በተለይም በአፄ ኃይለ ሥላሴ ዘመነ መንግስት የነበረው የውጭ አመራር አብዛኛውን ጊዜ የሰከነና የበሰለ ስለነበር በተባበሩት መንግስታት የሚሆን በአፍሪካ አንድነት ድርጅት የኢትዮጵያ አቋም የአብዛኞቹ አፍሪካ ሀገራት አቋም እስከመሆን ይደርስ ነበር። በዚህ ምክንያት አንዳንድ ጊዜ በአፍሪካውያንና በአረቦች መካከል አስደናቂ ትብብር የታየባቸው ታሪካዊ አጋጣሚዎች ክሱት ሆነዋል። ለአብነትም እስራኤልን ለማግለል የአፍሪካ ሀገራት ከእስራኤል ጋር የነበራቸውን ዲፕሎማሲያዊ ግንኙነት እንዲያቋርጡ ሐሳብ ሲቀርብ እንደ ግብጽ ያሉ የአፍሪካ አረብ ሀገራት ጠንካራ አቋም ሲይዙ ምንም እንኳን ነገሩ ለኢትዮጵያ ቀላል የነበረ ባይሆንም በመጨረሻም ኢትዮጵያ ድጋፍ መቻሯ ግን ሐሳቡ የአብዛኛውን አፍሪካዊ ድጋፍ እንዲያገኝ ምክንያት ሆኖ ነበር። ታሪክ እንደሚነግረን ግን የአረቦች የበዛ ወላዋይነት ትብብሩን ዋጋ ቢስ ያደረገው። የአፍሪካ ሀገራትን ሳያማክሩ የግብፁ ፕሬዝዳንት አንዋር ሳዳት ከእስራኤል ጋር የዲፕሎማሲያዊ ግንኙነት መመስረታቸው አስቀድመው ለፍትህ ሲሉ ከእስራኤል ጋር የነበራቸውን ዲፕሎማሲያዊ ግንኙነት ላቋረጡ የአፍሪካ ሀገራት ትልቅ ቅሌት እስከመሆን ደርሶ ነበር። ለመንደርደሪያ ይህን ያህል ካልን ወደ ዋናው ጉዳያችን ስንመለስ የአረብ ሊግን የመመስረት ሐሳብ የመጣው በሁለተኛው ዓለም ጦርነት ወቅት መሆኑን እንረዳለን። እንግሊዞች ከጀርመኖች ጋር ለሚያደርጉት ጦርነት የአረቡን ዓለም ከነርሱ ጋር አጋር ሆኖ እንዲቆም የአረቡን ዓለም የመከላከያ ጦር በአረብ ሊግ ስም አንድ ላይ ለማድረግ ተንቀሳቅሰዋል። ይህንንም ሲያስቡ የሜዲትራኒያን ባህርን ከጀርመን ኃይል ነፃ በሆነ መንገድ ለብቻቸው እንዲጠቀሙበት ለማስቻል ነበር። በኋላ ግን ግብጽ ይህን የአረብ ሊግን የመመስረት ሐሳብ ከሁለተኛው ዓለም ጦርነት በኋላ ባለቤት አልባ ሆኖ ከሚጠፋ የሀገሪቷን ጥቅም ማስከበሪያ ዕቃ ለማድረግ በመንቀሳቀስ ወደ ተቋምነት እንዲያድግ አድርጋ
በዋና ተዋናይነት ስትዘውረው ኖራለች። ይህ የአረብ ሊግ የፖለቲካ የባህልና የኢኮኖሚ ትስስርን ከማጠናከር ውጪ በአባል ሀገራቱ መካከል የሚነሱ ግጭቶችንና ከሌሎች ሀገራት ጋር የሚኖርን ግጭት ጣልቃ በመግባት ይሸመግላል። ጥፋተኛው ካልታረመ ደግሞ ውግዘት ያውጃል። እንደ አብነት አድርገን ብንወስድ ባለፉት ዓመታት ሊቢያና ሶሪያ ከሊጉ አባልነት ታግደው የነበሩ ሀገራት መሆናቸውን ማስታወስ ይቻላል። በሀገራቱ መካከል የፖለቲካ የባህልና የኢኮኖሚ ትስስር መፍጠርን ተቀዳሚ ዓላማው አድርጎ በ1945 የተፈረመው ሊጉ ከ5 ዓመታት በኋላ በ1950 በተፈረመው ሌላ ስምምነት ደግሞ ጥምር ጦርና ኢኮኖሚያዊ ትብብርንም በአባላቱ መካከል አካቷል። የአረብ ሊግ በውስጡ 22 ሙሉ አባላትና 4 ታዛቢ አባል ሀገራት ያሉት ሲሆን የሙሉ አባል ሀገራት ዝርዝሩም እንደሚከተለው ነው። አልጄሪያ፣ ባህሬን፣ ኮሞሮስ፣ ጅቡቲ፣ ግብጽ፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ሊቢያ፣ ሞሪታኒያ፣ ሞሮኮ፣ ኦማን፣ ፍልስጤም፣ ኳታር፣ ሳውዲ፣ ሊባኖስ፣ ሶማሊያ፣ ሱዳን፣ ሶሪያ፣ ቱኒዚያ፣ የተባበሩት አረብ ኤሚሬቶችና የመን ናቸው። ታዛቢ አባል ሀገራቱ ደግሞ ኤርትራ፣ ቬንዙዌላ፣ ብራዚልና ህንድ ናቸው። እዚህ ጋር ልብ ሊባል የሚገባው ነጥብ ቢኖር የአረብ ሊግ ሙሉ አባል ከሆኑት ሀገራት ውስጥ የማይናቅ ቁጥር ያለው የክርስትና እምነት ተከታይ የሆነ ህዝብ የሚኖር መሆኑ ነው። ላብነትም በሊባኖስ 41 በመቶ፣ በሶሪያ 10 በመቶ፣ በዮርዳኖስ 6 በመቶ፣ በሱዳን 5 በመቶ እንዲሁም በግብጽ 10 በመቶ ክርስቲያኖች ይኖራሉ። ሌላው አስገራሚ ነገር ደግሞ ከደቡብ አሜሪካ አህጉር የቬንዙዌላና የብራዚል መንግስታት የአረብ ሊግ ተባባሪ አባላት መሆናቸው ነው። ቬንዙዌላ 92 በመቶ ካቶሊክና 8 በመቶ ፕሮቴስታንቶች የሚኖሩባት ሀገር ስትሆን ዳሩ ግን በታዛቢ አባልነት ሊጉን ተቀላቅላለች። ብራዚልም እንደ ቬንዙዌላ ሁሉ ከህዝቦቿ ውስጥ 73.8 በመቶ ካቶሊክ፣ 15.8 በመቶ ደግሞ ፕሮቴስታንቶች ቢሆኑም የአረብ ሊጉ ታዛቢ አባል ሀገር ለመሆን ግን ችላለች። ይህም ያሳየን አንዲት ሀገር በዓለም አቀፍና በአካባቢ ተቋማት ውስጥ አባል የምትሆነው የሀገርን ብሔራዊ ደህንነትና ጥቅሟን ለማስከበር መሆኑን ነው። በእርግጥም የደቡብ አሜሪካ ሀገራት በአባልነት የሚገኘውን ጥቅም በመረዳት ርቀት ሳይወስናቸው የሀገራቸውን ጥቅም ለማስከበር ሊጉን መቀላቀላቸው አስደናቂ ነው። በሌላ መልኩ ልናያት የሚገባን ሀገር ደግሞ ህንድ ናት። ህንድ የሊጉ ታዛቢ አባል የሆነችው ብሔራዊ ጥቅሟን ለማስከበር ፓኪስታንን በመደገፍ ከሊጉ አባል ሀገራት ሊቃጣባት የሚችለውን ጥቃት ለመከላከል በወሰደችው ጥበብ የተሞላበት እርምጃ ነው። ኤርትራም እንዲሁ ሰሞነኛውን የሳውዲ አረቢያን የቢሊዮን ዶላር የአሰብ ኢንቨስትመንትን ጨምሮ ከ27 ዓመት በፊት ከኢትዮጵያ ጋር ጦርነት ውስጥ ስትገባ የሊጉ ታዛቢ አባል በመሆኗ በርካታ ድጋፎችና ጥቅሞችን ማግኘቷ አይረሳም። ኢትዮጵያም እንደዚህ ያሉ የሀገሪቷን ጥቅም በሚያስከብሩ ዓለም አቀፍ ተቋማት ቢያንስ ታዛቢ አባል በመሆን ከተለያዩ በአካባቢዋ ካሉ የአረብ ሊግ ሀገራት ጋር ጠንካራና ወንድማማቻዊ የሆነ ትብብር ብትመሰረት ከግብጽም ሆነ ከሌላ የሊጉ አባል ሀገር ኢትዮጵያን ለመጉዳት የሚደረጉ የትኞቹንም እንቅስቃሴዎች ለመከታተልና ለማምከን የሚያስችላት ሌላ አጋዥ ኃይል ሊሆናት ይችላል። እዚህ ጋር የአረብ ሊግ አባልነትን የሚጠሉ አንዳንድ ወገኖች አመክንዮአቸው የሚቀዳው ሊጉን ከእምነት ጋር አስተሳስሮ ከማየት መሆኑ አይካድም። እውነታው ግን የአረብ ሊግ በዋናነት ተልዕኮው አረባዊነትን ማስፋፋት፣ ፖለቲካዊና ኢኮኖሚያዊ መተሳሰርን በሀገራቱ መካከል መፍጠር መሆኑን መረዳት ያስፈልጋል። ኢትዮጵያ ይህን ለግብጽ በመጠቀሚያነት ሲያገለግል የኖረውን ተቋም በታዛቢነት ብትቀላቀለው የምታገኘው ጥቅም ምን ይመስላል ከተባለ ደግሞ ባጭሩ የሚከተለው ነው። ኢትዮጵያ የሊጉ ታዛቢ አባል ሀገር ብትሆን በቅድሚያ የምታገኘው ከፍተኛ የኢኮኖሚና ዲፕሎማሲያዊ ጥቅም ነው። በተጨማሪም በኢትዮጵያ ውስጥ የሚካሄዱ የእርስ በርስ ግጭቶችና የጎረቤት ሀገራት ትንኮሳዎች በከፍተኛ ሁኔታ ይቀንሳሉ። ምክንያቱም በኢትዮጵያ ውስጥ ለሚንቀሳቀሱ ልዩ ልዩ ነፍጥ ላነሱ ኃይላት የገንዘብ ምንጭ የሆኑ ሀገራት እርዳታቸው ስለሚያቆምና እነዚህን ኃይላት ወደ ሰላማዊ መንገድ ለማምጣት ስለሚያስችል ነው። ይህም ሆኖ ኢትዮጵያ ከአረብ ሊግ ጋር ብትቀላቀልም አንድ የማይቆም የእነዚህ ኃይላት የእርዳታ ምንጭ ቢኖር ከግብጽ መንግስት የሚሰጥ እርዳታ ብቻ ይሆናል። ይህም የግብጽ መንግስት ኢኮኖሚ ክፉኛ ስለሚጎዳው ግብጽን ወደ ሰላም አማራጭ ሊመልሳት ይችላል። አንዲት ሀገር የሊጉ አባል ብትሆን ከአባል ሀገራቱ ጋር ያላትን ግንኙነት በማጠናከርና በማስተባበር ሉዓላዊነቷንና ነጻነቷን ለማስጠበቅ የምታደርገውን ጥረቶች አባል ሀገራቱ ይደግፉታል። በሌላ አባባል የአረብ ሀገራቱ እርስ በርሳቸው
የመደጋገፍ እቅድ ተጠቃሚ ትሆናለች ማለት ነው። ብዙ ሀገራት የአረብ ሊጉን ሲቀላቀሉ ቀመር እየሰሩ ነው። ለዚህ ጥሩ ምሳሌ የምትሆነን ደግሞ ሱዳን ናት። የሱዳን መሪዎች በ1956 ነጻነታቸውን ባወጁ ማግስት ሊጉን የተቀላቀሉ ሲሆን ይህም የ1929 ስምምነትን ለማስለወጥና የግብፅን ኃይል ለማሳነስ የረዳቸውን በ1959 ከግብፅ ጋር የሚያደርጉትን የናይል ወንዝ ክፍፍልን ታሳቢ አድርገው ነበር። ይህም ግብፅን ወደ ስምምነት መድረኩ በግድ ጎትቶ አምጥቷታል። ሱዳን በወሰደችው እርምጃም የ1929ን ስምምነት በ1959 ስምምነት ለመተካት በወቅቱ ለሱዳን መንግስት በእጅጉ ጠቅሞት ነበር። ይህ እንግዲህ ኢትዮጵያ የቀይ ባህር አባል ለመሆን በምታደርገው ጥረት የሊጉ አባል መሆኗ ምን ያህል አዳዲስ ስምምነቶችን ለመፈረም አልፎ ተርፎም አስቀድመው የነበሩ ፊርማዎችን ለማደስ ያለውን ፋይዳ ለመረዳት አጋዥ መሆኑን የሚያመላክት ነው። እዚህ ጋር ተያይዞ ልብ መባል የሚገባው ቁም ነገር ኢትዮጵያ የአረብ ሊግ አባል ባለመሆኗ ቢያንስ እንደ አባይ ተፋሰስ ሀገርነቷ ሊገጥማት የሚችል የቢሆን ፈተና መኖሩን ነው። ለአብነትም ግብፅና ሱዳን የአረብ ሊግ አባል በመሆናቸው ምክንያት በተቀሩት በላይኛዎቹ የተፋሰሱ ሀገራት ላይ ምን አይነት ጫና ሊያሳድሩ ይችላሉ የሚለውን መመልከት ስለ ነገሩ ለመረዳት ጥሩ ስዕል ይሰጣል። የመጀመሪያው ሁለቱ ሀገራት የአረብ ሊግ አባል ሀገራትን በማስተባበር የኢትዮጵያ አየር መንገድ ወደ አውሮፓ የሚያደርገውን በረራ የአረብ ሊግ ሀገራትን የአየር ክልል መጠቀም እንዳይችል ማድረግ ሊሆን ይችላል። ይህንን ተከትሎም አየር መንገዱ አማራጭ ረጅም መንገዶችን እንዲጠቀም ስለሚገደድ አላስፈላጊ ለሆነ ለተጨማሪ ነዳጅ ፍጆታ ስለሚዳርገው በኪሳራ ከውድድር ውጭ ሆኖ ለኢትዮጵያ ያስገኝ የነበረውን ከፍተኛ ገቢ ሊያሳጡት ይችላሉ። በሌላ በኩል ደግሞ የአረብ ሊግ የነዳጅ ሻጭ ሀገራትን ተጠቅመው ነዳጅ እንዳይሸጡ በማስተባበር ያለምንም ጦርነት ኢትዮጵያን በኢኮኖሚ በማድቀቅ በአባይ ላይ የተወጠኑ እቅዶች እንዳይሳኩ ሊያደርጉም ይችላሉ። ይህ እንግዲህ ከብዙ በጥቂቱ የአረብ ሊግ አባል ወይም ታዛቢ አባል መሆን የሚያስገኘው ጠቀሜታ ነው ሊባል ይችላል። እዚህ ጋር ታዲያ የአረብ ሊግ አባል በመሆን የሚታጡ ጉዳዮችስ ምን ናቸው የሚለውን መመልከትም ጠቃሚ ነው። ነገሩን በምሳሌ ለማስረዳት ያህል ኢራን፣ ቱርክ፣ ፓኪስታን፣ ኢንዶኔዥያና ባንግላዴሽ ምንም እንኳን በአብዛኛው ሙስሊም ማህበረሰብ የሚኖርባቸው ሀገራት ቢሆንም የአረብ ሊግን ግን አልተቀላቀሉም። ሀገራቱ አባል ያልሆኑበት ምክንያት ምንድነው ከተባለ የሚቀመጠው ምላሽ እስልምናንና አረባዊነትን አጥርተውና ለይተው ማየት በመቻላቸው የሚል ነው። የተጠቀሱት ሀገራት ሊጉን እስልምናን ሽፋን አድርጎ አረባዊነትን ወደ ሌሎች ሀገራት የማስፋፋት ዓላማ አለው ብለው ያምናሉ። ሀገራቱ ደግሞ በዘመናት በዓለም ታሪክ የየራሳቸው የሆነ አሻራን ጥለው አልፈዋል። ያን ጥንት የነበራቸውን ማንነትም ፈጽሞ በአረባዊነት ማስዋጥ አይፈልጉም። ሌላው ቀርቶ እነዚህ ሀገራት የጥንት ስሞቻቸውንና ገናና ታሪካቸውን መጠበቅና መልሰው የመገንባት ትልልቅ እቅዶች ሳይቀራላቸው። ለዚህ አብነት የሚሆነን ከዓመታት በፊት የኢራኑ ፕሬዝዳንት የነበሩት አህመዲነጃድ 7 ቢሊዮን የሚሆነው የዓለም ሕዝብ የፐርሺያን ወይም የኢራንን ቋንቋ የሚናገርበት ቀኑ ቀርቧል በማለት በአደባባይ ተናግረው የነበሩ መሆናቸው ነው። እኚህ የቀድሞ መሪ ምንም እንኳን የእስልምና እምነት ተከታይ ቢሆኑም ፐርሺያዊነትን እንጂ አረባዊነትን አልሰበኩም። ምናልባትም ኢራን ወደፊት የአረብ ሊግን የምትቀላቀልበት አጋጣሚ ቢኖር እንኳ ከፖለቲካዊና ኢኮኖሚያዊ ጠቀሜታው አንፃር ሊሆን ይችላል እንጂ ከእስልምና ጋር በማያያዝ እንደማይሆን የሚያረጋግጥልንም እንዲህ ያለው አመክንዮ ነው። ምክንያቱም አሁንም ቢሆን ኢራን የእስልምና እምነት ተከታይ ህዝብ ያላት ሀገር ናትና። ቱርክም እንዲሁ ሙስሊሞች በስፋት የሚኖሩባት ሀገር ብትሆንም የአረብ ሊጉን በመቀላቀል ከሚገኘው ጠቀሜታ ይልቅ የአውሮፓ ህብረትን በመቀላቀል የሚገኘው ፋይዳ ስለበለጠባት ህብረቱን ለመቀላቀል ደጅ መጥናት ከጀመረች ዓመታት አልፈዋል። ይህም መንግስታቱ ለሀገራቸው የፖለቲካና ኢኮኖሚያዊ ጠቀሜታ ቅድሚያ ሰጥተው ምን ያህል ተግተው እንደሚሰሩ የሚያሳይ ነው። በአጠቃላይ በአረብ ሊግ አባልነት ሊታጣ የሚችለው እምነት ሳይሆን በቀደሙት ጊዜያት የተገነቡ የማንነት መገለጫ የሆኑ ታሪካዊ ስሞች ሊሆኑ እንደሚችሉ ቢገመትም ሌላው ቀርቶ ጎረቤት ሀገር ኤርትራ እንደ ሀገር ራሷን ችላ በቆመችባቸው 3 አስርታት አረብኛን ከብሔራዊ ቋንቋዎቿ አንዱ እስከ ማድረግ ርቀት ብትጓዝም በመሃል አስመራም ይሁን በተቀረው ኤርትራ ምን ያህል የአረባዊነት ባህል ተስፋፋ የሚለውን ጥያቄ አንስቶ መልስ ቢፈለግ እዚህ ግባ የሚባል ነው ማለት አይቻልም። ኢትዮጵያ በዚህ ረገድ ጠንካራ ብዝሃነት ያለው ባህልና ማንነት ያላት ሀገር ከመሆኑ አንፃር እንዲህ ያለው የአረባዊነት ባህል ሊጫናት ይችላል ተብሎ አይገመትም። ከዚያ ይልቅ ልሳነ ብዙ የሆነው ህዝቧ አረብኛን በተጨማሪ ቋንቋነት ተምሮ
በሊጉም ይሁን በአረቡ ዓለም ፖለቲካ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሊጠቀምበት ይችላል ብሎ መገመት ግን ይቻላል። እንግዲህ በመግቢያችን የጠቀስናቸው የኢትዮጵያው ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የወሰደውን ጊዜ ቢወስድም ኢትዮጵያ የቀይ ባህር አካል መሆኗ አይቀሬ ነው የሚለው ንግግራቸው ኤርትራን ከማንበርከክና ድል ከመንሳት ባለፈ እንዲህ ያለውን ከባቢያዊ ግዙፍ የቤት ስራ በወጉ መስራትን ግድ እንደሚል ለማጤን ምክንያት ይሆናል ብሎ ማስቀመጥ ይቻላል። ሰላም ለዓለማችን።